እግዚአብሔር እንጠራለሁ ከዚያ ድንግል ማርያም እንጠራለሁ እዛ ቅዱስ ሚካኤል ቅዱስ ገብርኤል እንጠራለሁ ከዛ በኋላ ዲያብሎስ ደግሞ እንዲያማልደኝ እንጠራዋለሁ። እንዴት ሰው አስተዋይ እንዴት አይሆንም? እግዚአብሔርን የሚያክል አምላክ እያለው ደሙን ያፈሰሰለት። ሰላምታዬ ይድረሳችሁ ውድ ቤተሰቦቼ እንደምን አላችሁ? ዛሬም በአዲስ መረጃ በአዲስ ቪዲዮ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ጠቃሚ ነገሮችን እንዳስሳለን። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። በእግዚአብሔር ስም በሶስት መንገድ ተጸይፈናል። አንደኛ በእግዚአብሔር መጠራትን ተጸይፈናል። ሁለተኛ የእግዚአብሔርን ስም መጥራት ተጸይፈናል፣ ስሙን ተጸየፍን። ሶስተኛ እምነቱን በቆየበት በኖረበት ልክ የክፉ ነገር መተንተኛ አድርገን ተጫወትንበት፣ ረገምንበት፣ መፈክር አወጣንበት፣ ፈከርንበት። ስለዚህ ዘመናዊ እርግማን ውስጥ ገባን። የማይታይ የሚመስለን እርግማን ወደሚታይ ውድቀት ተለወጠ። ስለዚህ የምናስበው አይሆንም። እድሜ ፈይተን ጊዜ ፈይተን ጉልበታችንን፣ አእምሯችንን፣ ጊዜያችንን አቃጥለን ውጤቱ ባዶ ነው፣ የለም፣ አይቆምም፣ አይተከልም፣ ለትውልድ አይሆንም፣ ትውልዱ አይሰማውም፣ አይቀበለውም፣ ጭራሽ ይረግመናል። አይገርማችሁ? የተጸየፍነው የእግዚአብሔርን ስም ዋጋውን ስንቀበል በእርግማን መልኩ በህይወታችን ውስጥ ይገለጣል። እርግማን ምንድነው? በዚህ በአሁኑ ሰዓት እስቲ ደግሞ እርግማንን እንግለጸው። እርግማን ሲገለጽ እርግማን ዳፍንትን ያመጣል። የምን ዳፍ? የአእምሮ ዳፍንት፣ የህሊና ዳፍንት፣ የስነ ልቦና ዳፍንት፣ የውስጥ ዳፍንት ያመጣል። የምናነበው አይነበብልንም፣ የምንይዘው አይያዝልንም፣ የምንጨበጠው አይጨበጥልንም፣ የምንቆጥረው ይበተናል፣ የምናየው ይጠፋል፣ የምንረግጠው ይቦናል። የህሊና ዳፍንት ነው የሚያመጣው። የአእምሮ ዳፍንት፣ የአይን ዳፍንት ያመጣል። እይታችንን ይለውጠዋል። እርግማን አስተሳሰባችንን ሁል ጊዜ ትንሽ ያደርገዋል። በትንሽ ነገር የምንቀና፣ የምንበሳጭ፣ የምናኮርፍ ያደርጋል። እርግማን ነው እኮ የመንፈስ ጉልበት ጠንክሮ በህይወታችን ላይ ዘላቂ በሆነ መንገድ እስከ ነፍሳችን ድረስ ዘልቆ የሚያዋርደን እኮ እርግማን ስላገዘው ነው። አንዳንዶቻችሁ ብዙ ጊዜ መናፍስቶች ለምንድነው የማያልቁት፣ ለምንድነው ጠቅልለው የማይጠፉት ብለን በቀስቃሹ ላይ እናማርራለን። በባህሪያችንና በቤተሰብ መዋቅር የመጣብንን ክፉ ነገር ግን አላስተዋልንም። ስለዚህ በእግዚአብሔር ስም ላለመጠራት የቀለድነው ቀልድ ዛሬ በትውልድ እንድንናቅ፣ በአየሩ፣ በንብረቱ፣ በምግቡ፣ በምንጠጣው በረከታተን እንድንጠጣ፣ ኬሚካል እንድንጠጣ አድርጎናል። ይህ መጠጡ አሁን እኮ ራሷ እኮ ሀገራችንም ከሳኒታይዘር ጋር መውጣት ጀምራለች። ሳኒታይዘር ደብለቅ ያደረጉና በቃ እኮ ምክንያቱም እንትናችን ተከልሏል፣ የጽድቅ መንፈሳችን ተከልሏል። ዋጋ ማግኘት ብቻ ነው የምንፈልገው። በየትኛውም መንገድ ይሁን ዲያብሎስን ሰጭ አድርገን ሞከርነው። ብዙ ትውልድ አከሰረ። አሁንም ከሱ እጅ አልወጣንም። ስጠን እያልን በአዙሪት ውስጥ እንገኛለን። አንዳንድ ጦስ እናዞራለን፣ ብዙ ነገር እንረጫለን፣ በየሰው ደጃፍ ላይ እንበትናለን። በቃ ምን ማንጥለው፣ ማንወረውረው፣ የማናርደው፣ የማናፈሰው አይነት ደም እኮ የለም። ያ ሁሉ ታዲያ የእጃችን ውጤት ፋይዳው እርግማን ሆነ። ቀደም ሲል ትልቁ የእግዚአብሔር አምላክን ጥበብና ተስፋን ከነራእዩ ያገኘው ላሜህ ምንድነው ያለው? ከእጃችን ተግባር ከንውን ከእጃችን ስራ ከእርግማን ያድነናል ብለው ኖህ አለው። እንደተባለውም ደግሞ አዳኝ ሆነ ኖህ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ ወደ እግዚአብሔር ተወሰደ። እግዚአብሔር እንጠራለሁ ከዚያ ድንግል ማርያም እንጠራለሁ እዛ ቅዱስ ሚካኤል ቅዱስ ገብርኤል እንጠራለሁ ከዛ በኋላ ዲያብሎስ ደግሞ እንዲያማልደኝ እንጠራዋለሁ። ማን ብለሽ የምትጠሪው? ስንጋላ አዳልሞት ይጠቋር ጠብቁኝ እናት ያባት ያምላክ እያልኩ እጠራቸዋለሁ። እነሱም ማለት ልክ አሁን አንቺ እግዚአብሔርን ትጠሪያለሽ፣ መላእክቶችን ትጠሪያለሽ፣ ድንግል ማርያምን ትጠሪያለሽ። ይሄ አዳልሞቲ ቦረንትቻ ወሰንጋላ ብለሽ ስትጠሪ ማለት የቅዱሳን ህብረትና የመናፍስቱ ህብረት
ግጭት እንዳለው አታውቂም? ይሄ እውቀቱ የለሽም? በጭራሽ በእውነት እኔ ዛር ምን እንደሆነ መንፈስ ምን እንደሆነ አላውቅም። እሺ ነግሬያለሁ። ከልጅነት ጀምሮ አንድ የቤተክርስቲያን ህግ አላስተማሩም። መንፈስ ምን እንደሆነ ዘመዶችም ዛር ገብቷል። እኛ ጋር ሲያጎሩ አውቃለሁ። ቤት አሁን እኛ ቤት እንትን ጎረቤቶች አባቴ ምና እናቴ ዳስ ተጨበጭብ አውቃለሁ። ግን እኛ ቤት እንደዚህ ሲመለክ አይቻላቅ። እሺ ማነው የቅዱስ ዮሐንስ አሁን በተለምዶ ምን ይደረጋል መሰለኝ እኔ ቤተሰቦች ሲያረጉ ማየው ማለት ነው አረቂ ይቀርባል። የዘመን መለወጫ ማለት ነው። የዘመን መለወጫ ማለት ነው። አረቂ ይቀርባል፣ ዳቦ ቆሎ፣ ይሄ ሽምብራ ቆሎ ምናምን ይቀርባል። ነጭ አጎዛ ይነጠፋል። ያኔ ነጭ ልብስ ወጥቶ ይለበሳል። ነጭ በቃ የተቀመጠ ልብስ አለ አይደል? እሱ አዲስ ዓመት አዲስ ነገር መልበስ አለብን ተብሎ ነው የክት የሚለበሰው። አዎ ማታውኑ ሳር ተጎዝጉዞ ቡና ይፈላል። እኛ ቤታችን ያደኩበትን ነው የምነግርህ። እሺ ቡና ማታ ይፈላል፣ ዳቦ ቆሎ ምናምን ይቀርባል። በቃ ከብሬ ይጨሳል ምናምን። ከዛ በቃ ቡና ተጠጥቶ ስንበላ ስንጠጣ አረቂው ጠላ ምናምን። ከዛ ልክ በመነጉ በዋናው ዕለት ማለት ነው ጧት ነጭ በግ ይታረዳል። ቤታችን ማለት ነው ማቅ አባቴ ሲያረግ ማቅ ነጭ በግ ይታረዳል። ከዛ በኋላ ደሙ መጀመሪያ ይቆላል ብረምጣል ላይ። ከዛ ደሙን እንበላለን ተቆልቶ ማለት ነው። ከዛ በኋላ እንበላለን እንጠጣለን። ከዛ ቁጭ ያው ቡና ሲፈላ ወደዛ አትበሉ የሚባል ነገር አለ አይደለ? አርፋችሁ ቁጭ በሉ ቡና ሲፈላ ወዲህ አትበሉ እየተባልኩ ነው ያደኩት። ግን የዳቢሎስ ሲሆን የምን ይሁን ማቀው ነገር የለም። እኔ ነው የምልህ በዛ ሁኔታ ነው ያድጌ የመጣሁት። ከዛ ከዚህ ስመጣ ምንድነው እኔ እምለው በቃ የእግዚአብሔር ታዛዥ አድርጌ ነው ማስባቸው። እሷም ያስረዳችኝ እንደዛ ነው። ሲሄድ ሙለትም የመብርሃን ስም ያለ የቅዱስ ሚካኤል ያለ የቅዱስ ገብርኤል አለ። ያ የምን መሰለ እነሱ የሚያረጉት የሰው መሸወጃ ነው። የግድ አሁን አንተ እኛም እግዚአብሔርን ነው ጽዋ በስነ ስርዓት አለ። በእውነት ነው የምልህ ጽዋ ይጠጣሉ በስነ ስርዓት እንደኛ የጽዋ ልብስ ተለብሷል አይደለ? ተሰብስቦ ጽዋ ይጠጣል። እንዴት እሷ ሙስሊም ነች፣ አንቺ ክርስቲያን ኦርቶዶክስ ነሽ፣ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነሽ። ጽዋ በሙስሊም እንደማይፈቀድና እንደሚፈቀድ እንደው ትንሽ ሌላ ሰው መጠየቅ እንኳን እንዴት አልቻልሽ? እሷ አይደለችም ጽዋ የምጠጣው። እሷማ የማርያም ይኸውልህ ሁለት አይነት ነው የምልህ። አምላክ ሁለት አይነት ነው፣ ዳቢሎስ ሁለት አይነት ነው፣ የክርስቲያንና የሙስሊም ይባላል። ይኸውልህ ጠቋር የክርስቲያን ነው የሚያስመልክህ። ሁሉም ነገር እንደ ክርስቲያን ነው የሚያስመልክህ። በሰንበት ቀን ነው የሚያስመልክህ። ሰንጋላ ዳልሞቲ ማስከኞና ሐሙስ ነው። የራይሏ መንፈስ ሰኞ ነው። ሁሉም የየራሳቸው አላቸው። ገብቷል አይደለ? ሁሉም ቀን አላቸው የምታመልክበት ቀን ማለት ነው። እና እሷ ጠቋርም ስላለባት የማርያም የግድ ሻማ ማብራት አለባት። ጸበልም ትጠመቃለች። ያዛታል ያኛው መንፈስ። እሺ የክርስቲያን መንፈስ ይሄን ያርግልኝ ብሎ ያዛታል። ለሙስሊሙም እንደገና ደግሞ ጫትና ሌላ ትገዛለች ግዴታ ነው። እኔም እንደዛው ነኝ ከገባውበት በኋላ። እሺ የክርስቲያኑን መንፈስ እሁድ ይገዛኛል፣ የሙስሊሙን መንፈስ ደግሞ ክርስቲያን በሆነ ማስለም ስለሚፈልግ ይሄኛው ደግሞ ለዚህኛው ሙስና እንትን ደግሞ ጫፍ እየቃምኩ አከብርለታለሁ። በነገራችን ላይ የክርስቲያን መንፈስ የለም አባባሌ ገብቷል። ያኔ በነበረው ነገር እኮ ነው የምነግርህ። አሁን እኔ በነበርኩበት ሳመልክበት በነበርኩት እሷን በነገረችኝ ነው የምነግርህ። አሁን ላይ እኮ ዳቢሎስ ነው። ይሄ አዳልሞቲ ወሰንጋላ ምናምን የክርስቲያኖች የሚያመልኩት ነው ብላ ነው ያስረዳችሽ? የክርስቲያኖች አምላክ ነው ብላ ነው ያስረዳችሽ? ይሄኛው ወሰንጋላ አዳልሞቲ ሙስሊሞች፣ ጠቋር ክርስቲያን ምስሎ ነው። ነጠላ አርገህ ነው የምታከብረው። እሁድ ቀን ነው ሰንበት ቀን ነው የምታከብረው። በቂጣ ልክ ሰንበት ቀን አመጣህ ሰንበት ከቤተ ክርስቲያን ስትመጣ ቂጣ ጋግረህ ልክ እንደ ሰንበት ቂጣ አለ አይደለ? አቄላ ምናምን አርገህ ነው በጸበል ምናምን ነው የምታከብርለት። ጧፍ አብርተህ ምናምን እንደዛ ነው የምታከብርለት ማለት ነው። እሁድ ነው የሚከበርለት። እና ሲጀምር በስመ አብ ወወልድ ወመንፈስ ቅዱስ ብሎ ነው በእውነት ምን ሲያጎር ፈራጁ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማትቦ ነው የሚገባው። ከዛ በቃ እና በቃ እሷ ለሁለት ገብቷል። በሁለት እንትን ነው የክርስቲያኑም የግድ ያንን ያስደርጋታል። እኔ በማምነው ነው የምልህ የሙስሊሙም ያንን ያስደርጋታል። እኔም እንደዛው ነበርኩ። ለምሳሌ በእናቴ አባትሽ የመጣው ብሎ ስለሚል በእናት አባቱ አዳልሞት ያለው ጠቋረም በእናቱ አለው ብሎ ነው እንግዲህ እኔንም እንደዛ የሚገዛኝ ማለት ነው።
ከዛ እዛ ሲሄድም ያው ከአረብ የመጣ ነው ዞሮ እሱ ቢናገረውም በአረበኛ ነው አብዛኛውን ጊዜ ማለት ነው። በአማርኛ ቢናገር አረበኛ የሚናገር ላይ ለማ አረበኛ ስለሚናገር እኔ ጋር ማለት ነው። አንቺ ላይ አረበኛ የት እንደሆነ አላውቅም፣ ግን ይቺ የራይሏ መንፈስም አረበኛ ትናገራለች ከአረብ ስለመጣሽ ማለት ነው። አንቺ ላይ አድሮ ነው የሚናገረው በስነ ስርዓት ነው። ያው ምን በሰውኛ ስጠይቀኝ ምን እንደው አላውቅም፣ ግን አረበኛ ትናገራለች ከላይ ላይ ጸበል ገብቼ እንትን ሲል ማለት ነው። ያኔም ቁጭ ብዬ እንትን ሲል አረበኛ ታወራለች። እግዚአብሔር ከክፉ ነገር ሲጠብቃችሁ እግዚአብሔር እንደረኛነቱ እናንተ ከምታዩትም ከማታዩትም ነገር ሲሰውራችሁ አሳጣኝ ብላችሁ አትጨነቁ። በእግዚአብሔር እረኛነት ውስጥ ምን የሚደረግ ነገር የለም፣ የምታጡት ነገር የለም። ስጋዊ ለሆነው አይምሮና አስተሳሰብ እውነትም እግዚአብሔር ሲጠብቅ ያሳጣ ይመስላል። ለዛ ነው አሁን ባለንበትም ትላንትናም በነበርንበትም ጊዜ ላይ ለእግዚአብሔር ሕግ መታዘዝ ለምን የሚከብደን ይመስላችኋል? ሕጉ በጣም ከባድ እኮ ስለሆነ አይደለም። ሕጉን በማድረጋችን ውስጥ ግን እኛ የምናቆመው የራሳችን ፈቃድ ስላለን። አትስረቅ ሲልህ እግዚአብሔር የሚከብድህ አንተ መስረቅ ስለምትፈልግ፣ አትዋሽ የሚልህ እግዚአብሔር ሲልህ የሚከብድህ መዋሸት ስለምትፈልግና ስለምታቅድ እንጂ በጣም ትእዛዙ ያን ያክል ከባድና ጭንቆ ነው አይደለም። ቅዱስ ዮሐንስ ወንጌላዊ እንዲያውም በመልእክቱ ሲናገር የእግዚአብሔር ትእዛዛት ቀላል ናቸው ነው ራሱ ነው የሚለው። ምናልባት እግዚአብሔርን ካለመታዘዝ መታዘዙ ራሱ ይቀላል በጣም ማለት ነው። ምክንያቱም ለተፈጥሯችን የሚስማማ ሕጎችን ያዘዘ። ምሳሌ ልስጣችሁ እንደው ከመስረቅና ካለመስረቅ የትኛው ነው ቀላል? በሉ ቶሎ በሉ። ከመስረቅና ካለመስረቅ የትኛው ነው ቀላል? አለመስረቅ ቀላል የሆነው ለምንድን ነው? በቃ እጅግና እግረን አጣጥፈን እንዲቁጭ ማለት ስለሆነ ማለት ነው። መስረቅ ግን ሲሆን ታወጣለህ፣ ታወርዳለህ። መቼ ላገኘው፣ የት ላገኘው፣ በምን አይነት ሁኔታ ልውሰድበት ትላለህ። ያንን ውጣ ውረድ ማሰቡ ግን አያችሁት በዚህ ጊዜ ለኛ ቀሎናል። አለመስረቅ ነበረ መቅለል የነበረበት፣ ግን መስረቅ ለኛ ቀሎናል። ስናወራው ራሱ መስረቁ ይጣፍጣል፣ ያወያያል፣ በደንብ አጀንዳ ከፍቶ በደንብ ያነጋግራል። ክፋት እንደዚህ ናታ። ሲጀመር ሰይጣንም እኮ ክፋትን እንድንሰራም ሆነ እንድንለምድ የሚያደርገን በእንዲህ አይነት መንገድ ነው። ወደን ፈቅደን የማናደርገው ከሆነ ተመስጠንበት እንድንነጋገር ማድረግ ግን ይችላል። ወስደን ፈቅደን የማናደርግለት ከሆነ ቢያንስ ግን ቦታ ሰጥተን እንድናስበው ማድረግ ይችላል። ስለዚህ የእግዚአብሔር ሕግጋት የእግዚአብሔር ትእዛዛት ለኛ ማድረግ የከበደን እንዳለው ያልኳችሁ የኛ የራሳችንን ፈቃድ የኛ የራሳችን ስጋዊ ፍላጎትና ምንቾት በጣም ከፍ ስላለብን እና በዛ ውስጥ ማጣት ያለ ይመስለናል። ግን ቅዱስ ዳዊት እግዚአብሔር እረኛዬ ነው ካለ በኋላ ምን የሚያደርገኝ ነገር የለም ማለት። ስለዚህ እግዚአብሔርን ስትታዘዙት የሚያሳጣችሁ ነገር እንዳለ መስሏችሁ አትታዘዙት። እግዚአብሔርን ስትታዘዙት የሆነ ነገር ይጎልብኛልም አትበሉት። አንዳንዴ እውነት ለመናገር እኛም ጥፋተኞች ነን። በዚህ ስትመጡ ለጉባኤ ራሱ በጣም እናንተን ቦታ እንሰጣችኋለን። ስንት ነገር ዋጋ ከፍላችሁ እንዲህ ብላችሁ ወዳችሁ ነው ዋጋ የምትከፍሉት እና ለማን ልትከፍሉ ነው? የምታጡት ነገር ያለ እንዲመስላችሁ ወይም ጥላችሁ የመጣችሁት የሆነ ነገር እንዳለ እንዲመስላችሁ እኮ መነገር ራሱ የለበትም። እንዲያውም ከሌላው ነገር መርጣችሁ ወዳችሁ የት አለ ብላችሁ መሰብሰብ ያለባችሁ የማን ቦታ ላይ? እግዚአብሔር ቦታ ላይ እኮ ነው። በእግዚአብሔር ውስጥ በምታደርጉት ምርጫ ከእግዚአብሔር ጋር ልትሄዱ በወሰዳችሁት በየማንኛውም መንገድ አጣበታለሁ አትበሉ። እግዚአብሔር በእረኛነት ውስጥ የሚያሳጣ አምላክ ስላልሆነ ቅዱስ ዳዊት ለዛ ነው የሚያሳጣኝ የለም ካለ በኋላ በለመለመ መስክ ምን ያደርገኛል? ያሰማራኛል። በረፍቱ ውኃ ዘንድም ምን ያደርገኛል? ጌታችን ኢየሱስ ክርስቶስ ስጋን መልበስ ያስፈለገው ለምንድን ነው ተብላችሁ ብትጠየቁ የመጀመሪያው ፍጡር ፈጣሪውን በፈጣሪነት ሙሉ ክብር ማየት ስለማይችል እግዚአብሔር በእኛው ስጋ ለመታየት የእኛኑ ስጋ ለብሶ መጣ። በዚያ ስጋ እግዚአብሔርን አየነው። እንዴት አድርገን ያየነው? እንደኛ 3 ክንድ ከስንዝር ቁመት ባለው አካል እኛ ልንሰራቸው የማንችላቸውን በመለኮት ክብር ብቻ የሚፈጸሙ ስራዎችን እየሰራ አየን። ከደረቅ ግንባር ላይ ዓይን እየፈጠረ አሳየን። በቃሉ ሙት እየቀሰቀሰ በጨርቁ ድውይ እየፈወሰ ሰዎች በሕሊናቸው የሚያውቁትን ሳይነግሩት እያወቀ በሌለበት ቦታ ሰዎች ያደረጉትን እያወቀ ለመለኮት ብቻ የሚገባውን ስራ በእኛ ስጋ እየሰራ ስላየነው አምላክን በስጋ አየነው። ስለዚህ ክርስቶስ ማለት 2 ፈቃዳትን በአንድ ፈቃድ፣ 2 ግብራትን በአንድ ግብር፣ 2 አካላትን በአንድ አካል ያለመጠቅለል፣ ያለመጠፋፋት፣ ያለመቀላቀል በተዋህዶ አንድ አድርጎ የተገለጸ ንጉሥ ማለት ነው። ስጋን
ወደ መለኮት ሳይለውጠው መለኮትን ወደ ሥጋ ሳይለውጠው ነገር ግን ሁለት ሳይሆን አንዱ ክርስቶስ በአንድ ፈቃድ አንድን ሥራ በመስራት የተገለጠበት ምስጢረ ተዋሕዶ ይባላል። አሁን ክርስቶስ ብለን በጠራን ጊዜ መለኮት ብቻውን ክርስቶስ አይባልም፣ ሥጋ ብቻውን ክርስቶስ አይባልም። ክርስቶስ የሚባለው ሥጋን የተዋሃደው ስግው ቃል ይባላል። ሰው የሆነው ቃል እሱ ክርስቶስ ይባላል። እንዴት ሰው አስተዋይ እንዴት አይሆንም? እግዚአብሔርን የሚያክል አምላክ እያለው ደሙን ያፈሰሰለት ቤዛ የሆነው የዋጀው ከባርነት ወደ ልጅነት የቀየረው ምንም ነገር እንዳይጎልበት አድርጎ በነጻ ሥጋው ደሙን የሰጠው አምላክ እያለው ሰው በዚህ ልክ እንዴት ወርዶ በማይረባ ነገር ውስጥ ተጥሎ ይገኛል? እና ዲያብሎስ ሰውን በጥቅማ ጥቅም አንበርክኮታል። እገልሃለሁ በሚል ማስፈራሪያ አንበርክኮታል። ልጆችሽን እጨርሳለሁ፣ ቤተሰቡን እጨርሳለሁ ካልተመለኩኝ፣ ይሄ ካልተደረገልኝ በሚለው ማስፈራሪያ ስንቶቹን አንበረከከ። ግን አሁን የሚዋረድበትና የተነቃበት ዘመን ነው። አስተውሉ። ማቴዎስ 10:26 ላይ መጽሐፍ ቅዱስ የሚናገረው አለ። እንግዲህ አትፍሯቸው ይላል። እንግዲህ አትፍሯቸው፣ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለምና ብሎ ይናገራል ኢየሱስ ክርስቶስ። እያንዳንዷ ነገር መጽሐፍ ቅዱሳዊ ናት። የማይገለጥ የተሰወረ የተከደነ የማይታወቅ የተሰወረ ምንም ነገር የለም፣ ሁሉ ነገር ወደ ግልጥ ይመጣል ነው የሚለው። ለመጽሐፍ ቅዱስ ላይ ያለሱን ላንብብላችሁ። ኤግዛክት በትክክል ቦታውን ላገኘው ብዬ ነው። እንግዲህ አትፍሯቸው፣ የማይገለጥ የተከደነ የማይታወቅ የተሰወረ ምንም ነገር የለምና በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ሰበኩ። ሥጋም የሚገሉትን ነፍስን ግን መግደል የማይችሉትን አትፍሩ፣ ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚችለውን ፍሩ። 2 ድንቢጦች በ5 ሳንቲም ይሸጡ የለምን እያለ ይቀጥላል ማለት ነው። አሁን ጊዜው ግልጥ የሚልበት ጊዜ ላይ ያለ ሁሉ ነገር ፍንትው የሚልበት ተደብቆ እንደ ጥበብ የታየ እንደ አንድ ትልቅ ችሎታ እንደሆነ ነገር የታየ ግን ከውስጥ ሆኖ ሲተውን የነበረው መንፈስ የምናወጣበት የምናጋልጥበት ጊዜ ላይ ያለ ነው። የሰው ልጅ የተሰጠው ገደብ አለ። መጽሐፈ ሄኖክ እኮ ዘፍጥረት 6 እና መጽሐፈ ሄኖክ ምዕራፍ 2 ብታነቡት ሰዎች ሊያውቁት ከሚገባቸው በላይ ለሰዎች ምስጢርን የገለጡ ስለሆኑ ሰዎች ማወቅ የሌለባቸውን ነገር ስላሳዩ ኔፊሊምና ራእይቶች የተረገሙት። ሰዎች ማወቅ የሌለባቸው ነገር ለሰዎች አሳወቁ ይላል ኤልያኖች። አስቡት፣ በጣም ብዙ ማወቅ የማይገባንን ነገር በማወቃችን እግዚአብሔር ላይ እንደምንነሳሳበት እንደምናምጽበት የማይሆን ነገር ውስጥ እንደምንገባ የሚያሳዩ ነገሮች ስላሉ እግዚአብሔር የከደናቸው ነገሮች አሉ። ለዚህ ነው ትንቢተ ዳንኤል ምዕራፍ 12 ላይ አንተ ግን መጽሐፉን ዝጋ። ብዙ ሰዎች ግን ይመረምራሉ፣ ለማወቅ ይጥራሉ፣ ጥበብ ትበዛለች፣ ሁሉም ሰው እንደፈለገ ያወራል። አንተ ግን መጽሐፉን ዝጋ፣ አትመው። ራዕየ ዮሐንስ ላይም አንተ ግን አትመው አለኝ ይላል። ማህተሙ ደግሞ ሲፈታ አንደኛው ማህተም፣ ሁለተኛው ማህተም፣ ሰባተኛው ማህተም እያለ ማህተሙ ሲፈታ ደግሞ የዛን ጊዜ ይገለጣል ሁሉ ነገር። አንተ ነበርክ እንዴ እኔ ውስጥ ሆነ ቡና ስትጠጣ የነበርከው? አንተ ነበርክ እንዴ ሁሉ ስታደርግ የነበርከው? እያላችሁ አጅሬውን አጠገባችሁ ታገኙታላችሁ በፍርድ ጊዜ። ለምን ፍርድ ጊዜ? አሁን ሰው ሲሞት ራሱ ልክ ነፍሳችሁ ከስጋችሁ ስትወጣ ዞር ስትሉ እድሜ ልክ ኃጢአት ሲያሰራችሁ የነበረው መንፈስ ሃይ ሰላም ነው እንዴት ነው ይላል። ቆለጭ አንተ ነበርክ እንዴ ስትሉ ጊዜ አዎ በዚህ ጊዜ ይሄን ሁሉ ያሰራው እኔ ነኝ ይላል። ጠባቂ መልአክም ከሆነ ደግሞ አንተ ነበርክ እንዴ የምትረዳኝ ስትሉት አዎ በዚህ ጊዜ የረዳው እኔ ነኝ ይላል። ከዛ እንደ ኃጢአታችሁ ወደ አንዱ እንደ ጽድቃችሁ ወደ አንዱ። ስለዚህ የሰው ልጅ ምን ተሸክሞ እንደሚዞር ማወቅ አለበት። ኢየሱስ ክርስቶስ በማቴዎስ ወንጌል ላይ ሲናገር በሰው ልብ ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበረ ነው የሚለው። በሰው ነው ያለው። በዚህ ሰው በዛ ሰው ወይ በእነዚህ ግሩፖች ውስጥ አላለም። በሰው ውስጥ ያለውን ያውቅ ነበርና ነው ያለው። በአጠቃላይ ሰው ውስጥ ምን እንዳለ። ለዚህ ነው መንፈስ የሌለበት ሰው የለም ብዬ እንድናገር ድፍረት የሆነ ይሄ ቃል ነው። በሰው ውስጥ ያለውን ያውቅ ነበርና አይተማመናቸውም ነበረ፣ ከነሱም ተሰውሮ ሄደ ይላል። ለምን የአብርሃም ልጅ ነኝ ትላለህ? አንተ ማን ስለሆንክ ነው እንዴ? የአብርሃም አባት ነኝ የአብርሃም ፈጣሪ ነኝ ለምን ትላለህ ነው እንጂ አንተ እንዲህ ሰው ሆነ አምላክ ነኝ እንዴት ትላለህ ሲሉት ጊዜ አብርሃም ሳይኖር ነበርኩኝ እያለ ሲከራከራቸው ሊይዙት ሲሞክሩ ተሰውሮ ካጠገባቸው ይሄድ ነበረ። ምክንያቱም በእነሱ በሰው ውስጥ ያለውን ያውቅ ነበርና
የሚከራከረው ጥያቄ የሚጠይቀው ማን እንደሆነ ያውቅ ነበርና ዛሬም ያሉት እንደዛ ናቸው። በውስጣቸው ያለውን አያውቁትም። እግዚአብሔር ግን በውስጣቸው ያለውን ስለሚያውቅ ዝም ይላል። የሚያስለፈልፋቸው ስሙን እንዲሳደቡ የሚያደርጋቸው ማን እንደሆነ ስለሚያውቅ ዝም ይላል። መልሰን ልብ እንድንገዛ ነው ጊዜ የሚሰጠን። ዝምታው እኮ እድሜ ነው። የእግዚአብሔር ዝምታ እኮ እድሜ ነው እንጂ እንደተናገረን የሚቀስፈን ቢሆን ኖሮ ማን በምድር ላይ ይኖራል? ምድር እንዲያውም ጭር ካለች 7 ዓመት ይሞላት ነበረ። 7000 ዓመት እንደተፈጠረ ነበር ምን ጠፋው። ግን ዝም የሚለን ለእድሜ ነው፣ ለንስሐ ነው። እድሜ ለንስሐ ዘመን ለፍስሐ ይባላል አይደል? እና የእግዚአብሔር ዝምታ ቸርነቱ፣ ጸጥታው፣ ፍቅሩ እድሜ ነው። የንስሐ ጊዜ መስጫ ነው ማለት ነው እንጂ እዚህ ምድር ላይ እንደሆነ ነገር ሰርተን ይዘነው ተሸክመ ነው የምንገባው። ፎቅ የለም ወይም ደግሞ ይዘነው የምንገባው መኪና የለም። ገነት ሁሉ ነገር እዚህ ቀሪ ነው። ይሄ ትሬኒንግ ነው፣ መሰልጠኛ ቦታ ነው፣ ውትድርና የምንሰለጥንበት ቦታ ነው። አዳምና ሔዋን ኃጢአት ሰሩ፣ ወደ ምድር ተጣሉ። ከዛ ከምድር ወደ ገነት የምንገባው ግን በብዙ ትሬኒንግ ነው። ለምን ሲባል መጀመሪያ ኤዶም ገነት ፈጠረውና ኤልዳ የምትባል ቦታ ላይ ፈጠረውና ከዛ በኋላ ምን አደረገው? ገነት አስገባው። ገነት ላይ ግን ኃጢአት ሰራ። አትብላ የተባለውን በላ እና ተመለስ ተብሎ የተፈጠረበት ቦታ ላይ ወረወረው። ስለዚህ ከዚህ በኋላ ወደ ገነት የምትገባው በድካም ነው። መጀመሪያ ፈቅጄልህ ነበረ፣ ገነት ኑር አልኩህ፣ አትብላ ያልኩህን ሳትበላ 7 ዓመት ኖርክ። ከ7 ዓመት በኋላ ግን አምላክነትን ፈልገህ ይሄንን ሽታሃልና አባረረው። ከዛ ገነትን ዘጋት በኪሩቤል በምትገለባበት ሰይፍ። ከዛስ ገነት የምንገባው በምንድን ነው ማለት ነው? በድካም በልፋት በእግዚአብሔር ቸርነት በቅዱስ ቁርባን እንዲሁ ዝም ብሎ አይገባም። ለምን? ገነት የገባ ገነት ማነው? መንግስተ ሰማያት ስለሚገባ ነው። ሲኦል የገባ ደግሞ ወደ ገሃነም ሻል ወዳለው እሳት ነው የሚገባው። ገሃነም እስካሁን የገባ የለም። ሲኦል ነው አጋንንት ራሱ እየተቃጠሉ ያሉት። ሰውም ገነት ነው እስካሁን ያለ ነው። መንግስተ ሰማያት ድንግል ማርያም ብቻ ነች ያለችው። ስለዚህ በዚህ ልክ የሰው ልጅ እጅግ በጣም 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 ክፉ ልብ ይዞ በምድር ላይ የሚርመሰመስ ነው። ማን እንደሆነ ግን አያውቅም ውስጡ ያለውን። ግን መጽሐፍ ቅዱስ እንዲህ ይላል በዮሐንስ ወንጌል ምዕራፍ 2 ቁጥር 23 ነው 25 አካባቢ ላይ እንዲህ የሚል ቃል አለ። የሚገርም ቃል ነው። በፋሲካም በዓልም በኢየሩሳሌም ሳለ ያደረገውን ምልክት ሁሉ ባዩ ጊዜ ብዙ ሰዎች አመኑ ይላል። ምልክቱን ባዩ ጊዜ ነው ያመኑት። አስቡ፣ በምልክት የሚያምኑ ናቸው ማለት ነው። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበረ። ሰዎችን ሁሉ ያውቅ ነበረ። ለምን? ፈጣሪ ነው። በዛ ላይም ደግሞ በልባቸው ያለውን ያውቃል። ስለ ሰው ማንም ሊመሰክርለት አያስፈልገውም ነበረ። ሰው እኮ እንዲህ ነው፣ ሰው ምንድነው ብሎ ጠይቆ ሰው እንዲመሰክርለት አይፈልግም። ስለ ሰው ማንም እንዲመሰክርለት አይፈልግም ነበር። ለምን? የሰው ፈጣሪ የሰው አስገኝ ራሱ ስለሆነ ማለት ነው። አይፈልግም ነበርና አይተማመናቸውም ነበረ። አይተማመናቸውም፣ ሰዎች ውስጥ ያለውን ስለሚያውቅ አይተማመናቸውም ነበረ። በምልክት አምነውን የመጡት ምልክትን አይተው እንደመጡ ምልክትን አይተው ሊሸሹ ይችላሉ። እና በሰው ውስጥ ያለውን ያውቅ ስለነበር ይላል። ከዛ ቀጥሎ ይላል ራሱ በሰው ያለውን ያውቅ ነበርና ይላል ቁጥር 25 ላይ ራሱ ኢየሱስ ክርስቶስ በሰው ያለውን ያውቅ ነበርና። ምንድነው በሰው ያለው? ራሱ የፈጠረን ከሆነ በሰው ምንድነው ያለው? ምን አለ በሰው ውስጥ እንዴ? እንከን እንዳይኖረን አድርጎ ከፈጠረን ምንድነው በሰው ውስጥ ያለው? የፈጠረው ነው የሚኖረው። ግን በሰው ውስጥ ያለውን ያውቅ ነበርና ሲል ሌላ ባዕድ ነገር መጥቶ እንደተቀላቀለብን ያውቅ ነበረ። አስተሳሰባችንንም እርኩሱንም ጭምር ነው ያለውን ያውቅ ነበር በሰው ውስጥ። እንዴ በጅምላ እኮ ነው ያለው። በፈሪሳዊ ገሌ አላለም። በሰው በአጠቃላይ በሰው ነው ያለው። ሰው በሚለው ፍጥረት ውስጥ ነው። እንግዲህ ይሄ የሚያሳየው የሰው ዘርን የጠላ ዲያብሎስ ሁሉንም ትውልድ እንደተቆጣጠረ ማሳያ ነው። እና እግዚአብሔር ይፈውሰን፣ እግዚአብሔር ያድነን። ራሳችን አድኑ። ሰላም ነው። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። እንበርታ፣ እንጠንክር። እግዚአብሔር አምላካችን ሁላችንን የሚጠብቀን ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን፣ ለአባቶቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። ስለዚህ ሁላችንም ልንበረታ፣ ልንጠነክር ይገባል። ይህንን መልእክት ለብዙ ሰዎች እንዲዳረስ ሁላችሁም ይህንን ቻናል ተደራሽ እንዲሆን ሼር ማድረጋችሁን እንዳትረሱ። ላይክ እያደረጋችሁ በተደጋጋሚ ጀምሩ ብዬ እጠይቃለሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።